ጋይስ እንዴት ናችሁ? ሰላም ነው? እንዴት ናችሁ? በጣም አሞኛል ዛሬ እግዚአብሔር ምስክሬን ለመምጣት ፍላጎት አልነበረኝም። ዛሬ ቀርጻለሁ ብዬ አላሰብኩም ነበር። አንዳንድ ቀን እዘለዋለሁ። ችግር የለም። አንዳንድ ቀን መዝለልና ብሬክ መስጠት እኮ ሁሌ ቀረጻ ታይም ባይኖር ፒስ ነው። ያው ቢሮ ስገቡ ቅዳሜና እሑድ እንደማትገቡት ሁሉ ማለት ነው። ቅዳሜ አንዳንዴ ትገባላችሁ፣ አንዳንዴ እሑድ አስገዳጅ ከሆነ ትገባላችሁ። እና ዛሬ ልተወው ነበር ስላመመኝም ትንሽ ስለደበረኝም ምናምን ላልቀራረጽ ነበር። እግዚአብሔር ምስክሬን በቃ ምንም አልተመቸኝም። በቃ ሁሉ ነገር ያልተመቸኝም። በቃ ገባችሁ? ሰሞኑን ትንሽ ስትረስ ውስጥ ነኝ። ብቻ ተውት፣ አልነግራችሁም። እዚህ ጋር የሆዴን አውጥቼ ማለቃችሁ ብዙ ነገር አለኝ ልጆቼ። ወይኔ ጉንፋን አሞኛል። ያነጫንጨኝ ነው ጉንፋን ባይዘኝ ባንያዝ ታውቃላችሁ። ዶሆ ነበርኩኝ እዛ ሙቀትና ሰዋኝም ይሁን ምንም ይሁን የሆነ ነገር መጥቶኛል። ብርድማ ግድ የላችሁም። እዚህም የሆነ ራቆቴን ስሄድ ምናምን ይሆናል አይታወቅም። ራቆቴን አልሄድኩም አቀለም ነገር ግን እዛ በጣም ሙቀት ስለሆነ አረ እንደውም ሽራብ አድርገሽ ነው ያልሽው አይደል? እንደውም አይደለም እሱ አይመስለኝም። ግን ያው በቃ ተጋሽቶብኝ ነው። እረፍትም ብቻ ታውት ይገባችኋል። ደህና ናችሁ? እንዴት ናችሁ? ሰላም ነው ወይ? እግዚአብሔር ላልቀርጽ ነበር ዛሬ ያምብኛል እንዴ? ለምንድን ነው አልቃ አንቺ እንዴ? ባይዘው አንድ ቀን ስትዘይ የምር ሌላ ስራ ኖሮሽ ይሁንና ይሄ የምርም ኤዲት ታርጊበት ታይም የሆነ ነገር ይኖርሽ እንጂ የዘለልሽው ቀን ማለት ነው ለዋል ያኔ ተጀምራለሽ ማቆም ልንገርሽ ብዬ ነው ራሴ ሞቲቬት እያደረኩ ነው። ያቆምሽ ቀን ትታይዋለሽ። ይሄው ልንገርሽ ለምን መሰለሽ አሁን በጣም ጫና በዝቶብኛልና ይሄ የስራ ጫና ምናምን እንትን ላቆም ምናምን አለ አንዴ ብዘላችሁ አንድ ቪዲዮ ዶሆ ሆኜ ኔትወርኩን ቢስላለኝ ኤዲት አድርጌላችሁ ጨርሼ እናቴ ትሙት ቪዲዮ ጨርሼ በቃ 12 ሰዓት ሲሆን ምን ነው ዶሆ ሳልገባ እኮ አፕሎድ ሳላረገው ቀረ። ከዛ ኔትወርኩ ማሳሰሽከር ታውቁት ግን ያንዳንዶቹ ስልኮች ይሰሩ ነበር። ኔትወርክ አለመኖሩ እግዚአብሔርን በጣም ጸዴ ነገር ነው። ነገራችን ላይ አንዳንዴ በቃ ተቀርጻላችሁ ቪዲዮ ምናምን በቃ ኔትወርክ አያስፈልግም። አንዳንዴ እንደ ቦታ ኔትወርክ አያስፈልግም። አሁን ከዛ ስለመጣው ነው መሰለኝ አስጠላኛው። ድጋሚ ቫኬሽን ያስፈልገኛል ከዚህ ቫኬሽን ለማገገም። ለዛ እኮ ቀን በቀን ሰሪና ማለት ነው በጣም ተለፊና በጊዜ ሪታየር ታረጋለሽ። ግን የምታረጊ ሰው አይደለሽም። ግን ምናልባት አለ አንዳንድ ስራዎች ላይክ ራሱ በደንብ መስራት ከጀመረኩ ማለት ነው ላይክ አንቺ ማታስፈልጊው አይነት ሲስተም ትፈጥሪልታለሽ። ምክንያቱም you like to share ግን ይላችሁ አይቺ ለማድረግ ምናምን ሳይሆን እንዲህ አንዳንድ ቀናት ሳልጨናነቅ ምናምን ቡልላለሁ። አንዳንዴ ደግሞ የሆኑ ቀናት በጣም ተጨናነቁና የሆነ ጊዜ ላይ ቆንጆ አልጨናነቅ ነበር። እናቴ ትሞት የሚያስጨንቀኝ ነገር አልነበረም። ግን ደግሞ የምር ለመለወጥ ስትጀምሩ መለወጥ አሰብ ምናምን ስትጀምሩ የምር ትጨናነቃላችሁ። ሀቁን ነው የምላችሁ። እሱ ፕሬሸር ደግሞ ለጭንቅላታችሁ ፒስ ነው። ምን እያረኩ ነው? what am I doing with my life ማለት ጀምራላችሁ። 3 ደቂቃ አወራሁ 3 ደቂቃ ከምናምን ዛሬ ማረጋው ብዙ ነገር አስቤ ነበር። ሞሮኮ ለመጓዝ አስቤ ነበር። እንገራችሁ የምር ይነላችሁ ብዙ ነገር አስቤ ነበር። ለካ ዛሬ ቀኑ እኔ ዛሬ አርብ ነው መሰለኝ ሰኞ ስራ አለኝ ምናምን ብዬ ለሰኞ እንደውም 2 ቀን አለኝ ለምን ቤት ሆኜ ያላሳልፈው ምናምን ያልኩ ያሰብኩ ማለት ነው። ትንሽ ብሬክ ፈልጌያለሁ የሆነ ለካ ነገ ሰኞ ነው ጋይስ፣ ዛሬ እሑድ ነው። ኧረ ቀኑ እየዘለለኝ ነው። ኧረ ወይኔ እኔ በቃ እየሞላልኝ አይደለም። እና አንደኛ ቁሙ ጉንፋን ስለያዘኝ ቁጭ ብያለሁ። ለካ ፀጉር ቤት ምናምን መሄድ አለብኝ ዛሬ። ለነገ ቪዲዮ ኤዲት አላደረኩም። ነገ ቪዲዮ ኤዲት አደርጋለሁ። ትላንትናው መንገድ ላይ የዶሆ መንገድ ላይ ኤዲት አደረኩት አንዱን ቪዲዮ ለኤዲተሮች ቪዲዮ ልልክላችሁ ነበር ለትራያል። ግን ዶሆ መንገድ ላይ ስለነበርኩኝ ኔትወርኩም ስለማይሰራ ቴሌግራም ላይ ቁጭ ብዬ በፋይል አልልክም እና በቃ ነገ ምናምን ፊክስ እናደርጋታለን ከአሲስታንት ጋር ተላልገን ኤዲተር ወዲያው ባይዘው በቃ ኤዲተር አንቺ ያገኘሽ ቀለው አልይ ኤዲተር እኮ ነው ችግርሽ እኮ እናቴ ትሙት ማለት ያው በቃ ኤዲተር ያስፈልግሻል።
እና ታውኝ በእናታችሁ አይኔን እንትን አይላሽን ለማስለቀቅ ማታ ስታገል ጭራሽ አብጦ አደረ። ያያችሁት ያሳዝናል። እና ለማንኛውም ማድረግ ሳንፈልገው የምናደርገው ነገር ነው ፒስ ነው እያልኳችሁ ያለሁት። አላ ዶንት ጊቭ አፕ። በቃ አሁን እንትን ስንት ሰዓት ሆኗል መሰለሽ? ሰዓቱ በጣም ሄዷል። ሻወር ልወስድ ነው። ሻወር ልውሰድ። በጣም 5 ሰዓት የተነሳሁት ከእንቅልፌ። በጣም አድካሚ ቀን ነበረ። ውይ እኔ ደከመኝ ጋይስ። ሻወር ልውሰድ፣ ልብሴን ልልበስ፣ ፀጉሬን ልሰራ ነው። ሌስ ነው የምሰራው። እንደዚህ አይነት የሆነ በጣም በቃ አንዳንድ ቀናቶች ይሄ በባቦል ምንም እንዳትሉኝ በእናታችሁ። በቃ ምንም እንዳትሉኝ፣ ምንም አያገባኝም በሉ ትፈልጉ። ዝም ብዬ ነው ለሙድ ነው እንደዚህ ለበስኩኝ። ጌጥ ጥቁር ጃኬት ግን እፈልጋለሁ ማረገው ይበርደኛል በኋላ። ሶ ፕላኔ ምን መሰላችሁ? እንትን ማድረግ ነው ምን ይባለው፣ ከሁለቱ አንዱ መሰራት ነው። ከኮፍያ አጭሩ እና ደግሞ ይሄን ከዱባይ የሆነ ጊዜ እና አይ ቲንክ ቀለውብኛል። ዊግም እናታቸውን አልሳደብም። ምን ያሁን አታሳደም ምን አላጎብኝ። ዊግነትም አለው ይሄ ብቻ አይደለም ሴንቴቲክ አለው እዛ ማለት ምናምን አለኝ። እኔ ባንግ ወዳለሁ እና አንዳንዴ በቃ ፀጉሬ አንዳንዴ ማረፍ ፈልጋለሁ እና እኔ ካወቃችሁኝ ፀጉሬ ሁሌ ኦን ፖይንት መሆን ኦን ፖይንት እንዲሆን መፈለግ ሳይሆን በቃ ሁሌ ሰራዋለሁ እንዲሁ ኦን ፖይንት እንደውም ያውናልኝ። ግን በቃ ሁሌ ካያችሁኝ እኔ ይሄ ለብቻው ጊዜ የምሰጠው ሰዓት የለኝም። ግን ኮፍያ ማድረግ አትሊስት እየከፈታችሁ ቅባት እንድትቀቡ ያደርጋል ምናምን እና በቃ መሰፋት ነው አልፈለኩም። ጭንቅላቴ ማረፍ አለበት እና ከዛ ይቅርታ ነፍጤን የሳብኩባችሁ ከሆነ ይሄው እቺን ወይ አጭር ኮፍያዋን አረጋታለሁ ብያለሁ 2-3 ቀን። ከዛ በኋላ ለአሸንዳ ፀጉሬ መሰራቴ ስለማይቀር ከመሰራቴ በፊት ግን በዚህ ልዘነጥባት። እኔ ግን ምን ሆኜ ነው ሁሌ በቃ ኮፍያ እንዳለቀው አላስብም። እና ዛሬ ምን አስቤ ነበር? ሞሮኮ ሁሉ ልገባ አስቤ ነበር። በቃ ለጉንፋኑ በቃ ፊቴም አላ አንዳንዴ በቃ ጥቁር ቁር ምንም ነገር የማያምርባችሁ ቀን አለ አይደል? በነገራችሁ ላይ እሱ ቀን ዝም ብሎ አይደለም የሚመጣው፣ ስትጨነቁ ሲደክማችሁ ነው። የምሬን ጭንቀት ምናምን ሲኖርባችሁ እንደዛ መልካችሁ ላስጠላችኋል ምናምንና ያ እቺ ልሰፋ በፀጉሬ ለሁን ጭንቅላቴን ቅባት። እኔ ቅባት እኮ የሚባል እኮ አልቀባም ጋይስ፣ ቅባት የሚባል እኮ ነው የማልቀባው። እኔ ፀጉሬ እንዴት እንደዚህ እንዳለ ራሱ ይገርመኛል። አድርጎ አሳያችኋለሁ። በቃ ሁሌ ስፌት ነው አንተን ይሄ አናፍሼ ምናምን ቅባት እኔ ጊዜ የለኝም። እንዲህ ሳስተካክል እንዲህ ከቤት የምወጣበት ሰዓት ጊዜ ስለሚገልብኝ ፀጉሬ ላይ ያን ያህል ጊዜ መፍጀት እንትን አይለኝም። ለዛ ነው አሁን ግን እስቲ የምር ብንከባከበው አሁን ክረምት ስለሆነ እንጂ ብንከባከበው እና ጊዜ ቢኖረኝ ነገሮችን ምናምን ባስተካከል ፀጉሬ ቆንጆ ነው። ከርዳዳ የሚባልም አይደለም ደግሞ ድሮ ዘንጥበት ነበር እንጂ በፀጉሬ ለስላሳ የሚባልም አይደለም። በቃ ማከለኛ ላሲዞ ምናምን ብትሉ ታሲዙታላችሁ። ግን እኔ ወይኔ አልችልም። እኔ ይሰለቸኛል። በቃ እኔ ፀጉሬ ሲነካ ራሱ በቃ አለ ቶሎ መሰራት ነው እና ሲያቁኝ ራሱ ሳቀው እኮ ነው ሲያቁኝ። አይ በቃ ብዙ አትሹኝ በቃ እኔ ብዙ መታየት አልፈልግም። እና ለዛ ነው እንደዛ ማረገው። መስከረም ላይ ግን ሌላ ለውጥ ማመጣው ነገር በፀጉሬ መዘነጥ ጀምራለሁ። አሳድገውና ድሮ ተኮስ ነበርኩ በፀጉሬ ምናምን ተኩሻ ሲስ ነበር ምናምን እና ደስ ይል ነበር። ደግሞ የሆነ ህፃን መስላለሁ በፀጉሬ ሲሰራ። በፀጉሬ ሰው ልጅ ነው መስለውና በፀጉሬ መሰራት ጀምራለሁ መስከረም ላይ። አሁን ክረምት ስለሆነ በሻሽም ስለማላስረው ይሁን ምንም ይሁን ታክሱ ብዙ ጊዜ አይቆይልኝም። በጋ ላይ በደንብ ሰራለሁ። ያ ይመቻችሁ እንጣ። ኧረ እኔ ሻሽላውም እኮ ታምርብኛለሽ ነው እንዲያሞኝ ራሱ ያረ ደስ ስላለው እንጣ ለፈለፍኩ መጣኝ። It's perfume time.
የሆነ ጊዜ ላይ ቁጭ ብዬ አጫውታችኋለሁ። ምን አትሉኝም? ነግራችኋለሁ። በቃ ቪዲዮ ኤዲት አደርጋለሁ ካልኳችሁ አላውቅም። ፀጉር ቤት ከሄድኩ በኋላ ለነገ የሚሆን ዩቲዩብ ኤዲት አደርጋለሁ። ያ ጋይስ በመከራ ከቤት ወጥቻለሁ። በመከራ በስቃይ ምንም ነገር አልሰራሁም። ወደዚህ ወደዛ በማለት ብቻ ጋይስ ያው ወጥቻለሁ። አስባችሁታል? እንዲህ የጮክ ሰው ቢገባ ከባድ ነው። እንዴት ናችሁ? ወዛ ምንድነው ህይወታችሁ የተፈጠረ ያለው ነገር? ምን ይሰማችኋል? ብዙ ጊዜ ንገሩ። አትንገሩኝ፣ ለፈጣሪያችሁ ንገሩት። እኔ ምንም አመጣላችሁ ነገር የለም። ላይክ ያ ግን ይሄ የምትነግሩትን ነገር ሲጻፉት እሺ እናንተ እንደዛ አድርጉ። የት ፀጉር ቤት መሄድ እንዳለብኝ ግራ ገብቶኛል። ግን ያ ቦሌ ነው የምሄደው። ወዴትም ወደዛም ወደዚህ ማለት ፍላጎት የለኝም። ምናልባት ነገ ምናምን ቢዚ ስለሆን ስለምችል ዛሬ ዩቲ ቦሌ ካለች ደውላታለሁ። ባገኛት ደስ ይለኛል። ናፍቀኛለች። ከፀጉር ቤት መልስ ነው የምላችሁ። ግን ፀጉሬን እንደጨረስኩኝ ወደ ቤት መመለስ ይመስለኛል። ድንገት ካለሽ ነው እና ካልመሽ ኦኬ ቤቢስ ከመኪኔ 3 ቀን አልነዳኋትም። ሃይ ማማ ሴታ ሃይ ቤቢ ኦ ማይ ጋድ አምስት በጣም 3 ቀን ሳልነዳ ኦ ማይ ጋድ በጣም ናፈቅሽኝ። ማሬ እንዴት ነሽ? የኔ ፍቅር መኪናዬን ወደታለሁ። እሺ ስናገሩ በይ ስሙ ምን ላደርግ ነበር? የፀጉር ቤት ነው የምትሄጂው? ወስነሻል? ቀም የፀጉር ቤት ለሄድ የልዴት ፓርኪንግ የሚመቸኝ ቦታ ነው መሄድ የምፈልገው። እንዴት እንዳስጠላኝ በእግር ወካ አስቀምጦ ምናምን የሆነ ራቅ ያለ መንገድ መሄድ ሲያማችሁማ በቃ ሁሉም ነገር ነው የሚያስጠላው። የልዴት እስቲ በቃ እያሰብኩ ሄዳለሁ። ማሰብ አቃተኝ። አንዳንድ ቀን ላስብ ስትሉ ማሰብ ያቅታችሁ እኔ ያጋጥመኛል። ይመቻችሁ። አሁን ለምን ነገር ታርጌት ይደሙዛል በዛ እንደዛ እየተባለ በጣም ረጅም ማለት ነው የሰራሁት እኮ እዛ ስንት ሰራሽ? 9 ዓመት 8 ዓመት አልሰራሁም። ልጅ አይሆንም አይደለም ታስቆጣ። አሁን አይ ቲንክ ችግሩ ምንድነው ቀስ በቀስ የሚሰራው ገንዘብም ቀነሰ። ቲክቶክ ላይ አለ ምንም ሜይኮ ምንም ጥያቄ የለም። ግን ለምሳሌ የሚገርመው የሌላ ሀገር ጠቅላይ ሚኒስትር ባይሆን ሳይረፍድባችሁ ገባ ያላችሁ ሸከል አሉ አጥንትና ነገር እያመለጣችሁ ነውና ጋይስ ያው እቺ እንግዲህ ይሄን ፀጉር ከዱባይ አምጥቼው እዛ ተሰርቼው እንትን ብዬ ነው ኮፍያ ያረኩኝ። ሶ ይሄንንም ቁርጥ ተሰርቼው ጌጤ እንዲጭምድድ ደረጋ አስቀመጠችው። ከዛ ፀጉሬን እንኳን ፍሪ ማድረግ በምፈልግ ሰዓት ላረገው ብል አያምርም። ፀጉር ቤት ሄዶ አንድ መስራት አለበት። ሶ አሁን ይሄንን ሁሌ ስለማላረገው እንደዚህ እንዲሆነው መቀመጥ አለበት። ስፈልግ ጠለቅ እንዳረገው ነው። ለእናንተ ትምህርት ይሰጣችሁ። ኮፍያ ብዙ ጊዜ አሁን ማረግ ሰው አይደለም፣ ስፌት ይቀለኛል። ግን እንደዚህ ተሰርቶ ካሁን በስርዓት ማስቀምጥ እኮ ስርዓት ስለሌለኝ ነው አቀማመጤ። በነገራችን ላይ ምንም ችግር የለውም። ሶ ለአንዳንድ እንትን ለፍጥነት ምናምን በጣም ፒስ ነው ለመቀየር ስቴት ነው ያበደ። ሌላ ምን ልላችሁ ነበረ? ወይኔ የሆነ መኪና ታንግ አለፈው ክሬም አደረኩት። ታንግ መኪና ቤቢ I still love you I do love you ታንግ ግን ፈለኩ አይቀርም። ሰዎችን ኮፍያ እንዳትበላሽ እዚች ጋር ብናስቀምጣት ሰው ያለ አይመስላችሁ? አይ በቃ እንዲህ ቢቀመጥም ኖርማል ነው፣ አይበላሽም። እንዴ ይበላሽብኛል ቢሉ የሆነች ነገር ላይ ጠለቅ ቢል መልካም። አይ በቃ ቁጭ አድርጊው እንዴ አባ
አባቴ ቴሌ ብር አለ? እሺ 09 ምን ፈለኩኝ? እዛ ሆኜ ቪዲዮን ኤዲት አደረኩ ለነገ። ዛሬ ግን ገብቼ ኤዲት ማድረግ ይመስለኛል። ምክንያቱም ሰሞኑን I have a lot of things to do. So ዩቲ ጋር ደወልኩላት። ዩቲ ቤቷ ገብታለች። so እራት እንትን አፕቴክ ክፍት ብሎ እየበላው አይደለም። መልካም ነው እኮ አለመብላት አንዳንዴ ግን ያው እሺ አባቴ የሆነ እንትን ፈልጌ ነበር። ወይኔ ሲያምር ልጅ በጣም ቆንጆ ነው። እንትን ፈለኩኝ። ምንድነው አንቺ ምን ፈለግሽው? ሩዝ ፈለኩኝ። ሩዝ ፒክ አድርጌ ቤት መልካም ነው። ወረፋ ካለባቸው ግን አልፈልግም። እኔ በቃ መጠበቅ የሰለቸኝ ነገር ጠበቃ። I swear I hate this። አሁን ቤት ገብቼ ፀጉሬን ሰራል ወለቅ አረጋትና ቅባት አሁን ባሁኑ በደንብ ነው ቅባት የምቀባው። ቅባቴን ተቀብጥ ተበዬ 2-3 ቀን እረፍት አገኛለሁ። ከዛ ሌስ ድጋሚ ሰራለሁ። ኦኬ ልትወርቅ ነበረ። አጋቹ ቤቢ አጋቹ ትንሽ ፀጉሯ ልክ አላስተካከልኳትም። እሺ ችግር የለም። ለዛሬ ማታ ምናምን ስለሆነ ይጠቃል ይመጣል ምናምን እንደፈለግኩ ነው ማረጋው ነው የምላችሁ። ማይዘው በጣም የሚያምርብኝ እንደዚህ ፀጉር ለካ አጠር ያለ ፀጉር ያምርብኝ። ሴክሲ ነው የሚያደርግኝ። ሌላ ሉክ ነው የሚሰጠኝ። አጭሩን ፀጉር ሲዘንጥበታል። ምንድነው መገላምጠው መኪናውን? እኔ እኮ ይገርመኛል አንዳንድ ሰዎች ግልምጥ ያረግ መኪናው ስለገላመጥኩ አይቆምም። በነገራችን ላይ ማየት መቻል አለብክ። በጣም እርግጠኛ ነኝ ወረፋ ስለሚበዛ እቤቴ ገብቼ የቤቴ ምግብ እበላለሁ። የቤቴ ምግብ እበላለሁ። ቤቴ እቀመጣለሁ። ስራዬን እሰራለሁ። ህይወት ይቀጥላል። ናሚን ያ ነገር ስራ ስላለ ያ ነገር ዝግጅት አደርጋለሁ። በቂ ረፍት አገኛለሁ። ያበደ እናንተ የጽጌ ሮያልን እንትን እየሰማሁት ነበር። ቀደም ወጪ ሁሉ ላይ ቀርበው ትላንትና ነበር የተለቀቀው። ማታ ላይ ላይቭ ነበርና ድንገት ለሆነ ነገር ስገባ እኔ በነዳሽ ላይ ረዘም ያለ ፖድካስት አዳምጣለሁ። ግን አንዳንዴ ደግሞ ይሰለቸኛል። አረ ጽጌ ሮያል በጣም ነው ደስ የምትለው። አልጨረስኩትም ገና ትላንትና ላይቭ ስለሆነ ከመሀል ነው የጀመረው። ዛሬ ደግሞ ግማሹን ጀመርኩት። አሁን መንገሬን ደግሞ ሲሄድ አዳምጣታለሁ። በጣም በቃ ብዙ የምማረው ነገር አይደለም። እኔ ከጽጌ ሮያል እግዚአብሔር በጣም ነው ደስ የምትለው። እኔ በነገራሽ እንዲህ በአካል በስነሳ ተገናኝተን እናውቃለን። ግን አላ ከሰላምታ ውጪ ብዙም እንዲህ ዲፕ አላውቅም ስለሷ ገባችሁ። እና ደግሞ ያው ሁሉንም ስለምትታወቂ ስለሆናችሁ ተተዋወቁ ማናምን ሰዎች ጋር ግን አረ በጣም ነው ኢንስፓየር የምታረገው። እግዚአብሔር በጣም ልጅ በቃ እኔ እንጃ እንዲህ ወጥቶ ማውራት መቻል ደግሞ በጣም ቀላል ነገር አይደለም። እግዚአብሔር ምስክር እናንተ ሚዲያ ላይ ሁሉም ነገር በቃ እንደ እውነት ይመስላችኋል አይደል? እና በቃ ሁሉም ሰው በቃ ሰፈር የሚያደርግበት ነገር አለ እና የምር ኦፕን አፕ ሲያደርግ ለካ ብላችሁ ማሰብ ትጀምራላችሁ። ጸድዩ ነገር እና አንዳንድ ሰዎች የምር የሚሰማችሁ ሰዎች ሁሉም ነገር አልጋ ባልጋ አይደለም የሚለውን ነገር እንድታስተውሉልኝ ነው። ትመቹኛላችሁ፣ ይመቻችሁ። በተረፈ ደግሞ በቃ አዲስ ነገር የሚመጣ ከሆነ እንትን ማለት አለባችሁ። ገባችሁ? አሁን ማታ ሲሆን ጽጌና ምትለኝ እኔ እኮ እንደዚህ ተፈጥሯል አልኳት ማታ። ከዛ እሷን ቤተሰብ ጋር ነው የምትኖረው። ምን ታርገኝ ግራ ሲገባኝ እኔ ተመልሼ ግዛ ቤት እሱ ከሄድሽ ኦኬ ሶ አይሆንም ማለት ሶ ጋይስ ቤት መጥቻለሁ። Guys, thank God ቤት መጥቻለሁ። Look at me. I look good. Oh my God, I always look good. Oh God. Who is this sexy motherfucker? Who is this girl? Oh my God, guys. Huh?
ግድ ነገ ምናምን ፏፏ ስልበት አሁን ግን ምንድን ማድረግ እቺን ወለቅ አረጋትና የቱ ጋር እንዳስቀመጥኩ ላሳያችሁ። ጌጤ ባለፈው ያጠፋችሁን ጥፋት እሷም እንዳታጠፋው እናንተም እንዳትቸገሩ እኔም ስላላወቅ ስላልነገርኳት አንድ ልንገራችሁ። ይሄ ነገር ይታያችኋል። ይሄ ነገር እንደዚህ ነው መቀመጥ ያለበት። ኮፍያችሁ ሁል ጊዜ የሆነ መስቀያ ላይ እንጂ በፌስታል የሚቀመጥ ከሆነ ሴቶችዬ ደግማችሁ ስታረጉት ፔስትራ ከሌላችሁ ይበላሻል። አይስበር ዩዝ ዚስ ኦኬ። እኔ እስከዛሬ ያልሰራሁት እኮ በቃ ይሄኛው እዛ ዱባይ ስታረግልኝ አሳመነችኝ። በቃ ሲያምር ልምጥጥ ነው የሰውቶ የመጣው። ከመጣ በኋላ ተቀመጠ ሳረገው አስጠላኝ። ሄጭ በቃ ዊግ መሰለ ብዬ ተውኩት። ግን አይደብርም። ይሁት እኔ እንደዚህ ጸጉር ያምር። ኧረ እኔ ግን አጭር ጸጉር በጣም ያምርብኛል። እናቴ ተሙትን ረጅም ጸጉር ነው የምወደው፣ ግን አጭር ጸጉርም በጣም ሴክሲ ነው። አይደብርም። ለማንኛውም አሁን ወለቅናልና ቅባት እንቀባለን፣ እንንከባከባታለን። ቪዲዮ አላስረዝምባችሁም፣ ሰሞኑ ነው አላስረዝምባችሁም ብያለሁ። ሩቲን ካለኝ አሳያችኋለሁ። ሻሽ አድርጌ ነው አልመጣባችሁም። በመላጣዬ ትመቹኛላችሁ። የትም እንዳትሄዱ ሰብስክራይብ አድርጉ። ከተኛው ማይንጃ ግን የሚቀርጽላችሁ ይመስለኛል። ባይ ልቀረጭ ላሳያችሁ። ይኸውላችሁ ሁለተኛ ነበረ ጌጤ ምን አለ ምንድን ነው የምትበይው? እራሳችን ያለው ቤት ያፈራውን ከዛ ዝም ብዬ ብረት ድስት ከፍቼ አላውቅም። እንደ አይነት ግኝቶች እንደምትሰራ አላውቅም ነበር። እሺ ይሄ ምን ወጥ እንደሆነ ታውቁኛላችሁ። ምንድን ነው? እሺ ጌጤ ወጡን ንገሪኝ። አዲስ እሺ ምስር አለው፣ ድንች አለው፣ ሩዝ አለው፣ ጥቅል ጎመን አለው። እሺ እንሰይመው ጌጤ ምንም በለው። አይ ቆንጆ ነው። የት ነው ያየሽው ይሄን አሰራር? የራስሽ ሙከራ ግኝት ነች? የምሬን እኮ ነው። ግኝትሽ ነች ወይስ ዩቲዩብ ላይ አይተሽ ነው? አበደ ቀመሽው? ሳቀምሽው ልጅ እንዳታበይኝ። እዚህ መጫወቻ አደረግሽ አይደል? ወጥ እናንተ ነሽ። ያሷ ቆንጆ ነበር፣ ነጭ ነበር። ያንቺ ተቆረ። አይ ቀልዴን ነው ቀልዴን። አይ ኪፕ ወርኪንግ አይ ዶንት ማይንድ። መጣው እንዴ ሰው አግኝቼ ልመለስ ነው። እናንተ ፍቅረኛ አይደለም አእምሯችሁ እንደሚያስብ ማላቅ ነው የሚመስላችሁ። ቁጭ ብላችሁ ስታዩት ምን እንደምታስቡ አባካችሁ ስሙ ጋይስ። ሶ ሻሽን አረኩት። ቅድም በፀጉር ውልቅ አድርጌ እንደዚህ አረኳት። አሁን እንትን ላደርግ ነው። የጌጤን ምግብ ሬት ላደርግላችሁ ነው። እንትን ብሎኝ እኮ ነው። ስም በቃ ገጠር ግቡ። አገኟችሁ። እናቴ ትሙት እኔ ይችላል። ምን ያልኩሽ ነበር? ምግቡን ሬት ላድርግላችሁ። አይ ጌጤ እስቲ አፊን ስከፍ አፍንጫ ተደፍኗልና መተንፈስ አቃተኝ። በዚህ መተንፈሳችሁ አፍንጫ ተደፍኗል። ብርቱካን ጨምቄ ላፍላልሽ። በጣም የሚገርም የተባረካል። እውነት ትድረስልሽ እመቤቴ። ሰሙ እቺ ማለት በሰው እኔ ሲጀመር ተቀጎል ምናምን ነው ብዙም ግድ የለኝም፣ ግን አይመቸኝም። እየበላሽ አታውሪ የሚባለው ደስ ይላል። ጥቅል ጎመን በሰላጣ ድንች ቆይ ላድርግ። ሰላጣ አልመገብም ብዙም እና ወይኔ ጉዴ ደፋሁት። ምን መከራ ገባ። እኔ በጣም ክለምዚ ነኝ። ደፋሁት እንደዚህ የለበጥኩት ብርድ ነው እኮ የምልሽ። ጌጤ በቃ ይሽ አይነካው ሙሉ ምግብ ምነው ስርዓት ቢይዝ። አሁን የምን እየቀረስኩ አወራሁ ብዬ ራሴን እየወቀስኩ ነው። እየቀረስኩ ስለነበር አይደለም እንደዚህ ሳልፍ ነው። ሰው መጀመሪያም እዚህ ጋር ነበረ። ይሄ ታየሽ ስልኩ
በቃ አሁን ፋዘር ቢኖር ነው ማለት ነው። ድሮ አሁን ምንም አይለኝም። አሁን ድሮ ማለት እንዲህ ቢደፋ በቃ ተንቀለቀለሽ። ይሄ ስልክ አንዱ እንዴት እንደሚጮህ ማለት እንዴት እንዲህ የሚያደርገኝ ቀልቤን ግፈፍ። ለምን አታዩ? እህል እየበላሽ ለምን አታዩ? ቪዲዮ ሰራበታለሁ ነገ። ኮንተንት አይዲያ ያያቸው ኮንተንት አይዲያ እኔም እንዲህ ይመጣልኝ። እንዲህ የማደርገው ነገር ፋዘር ካለኝ ነገር ጋር አስታወስኩኝ። ያው ይሄን ቪዲዮ በእርግጠኝነት ከመፖሰቴ በፊት ያንን ድራማ ለቅላችኋለሁ። ድራማውን ይሄን ካያችሁ በኋላ ላያስቃችሁ ይችላል። ድራማ ግን ድራማውን እሰራላችኋለሁ። እንዴ ምን መንዱ በቃ እንደው ብሉ ብትባሉ እኮ መከራ ገባን ነው ሰራዋለሁ ማለት ነው በፋዘር ካራክተር። ጸዴ ልጻፈው እረሳዋለሁ። ብዙ ጊዜ አይዲያውን እንዲህ ብዬ እጽፋለሁ። መጽሐፍ ሳይሆን ቮይስ ነው ማለት ነው። መጽሐፍ ከሆነ እዝጋለሁ። ቮይስ ሳደርግ ግን እስከ አክሽኑ እስከ እንትኑ ወንድ እያልኩ የሁለቱንም ካራክተር እዛው እያፈቁ አሳያችሁ እንዴት እንደምሰራው። ለምሳሌ ቪዲዮ አንቺና አባትሽ ሆነሽ ምግብ አቅርበሽለት ሲኒ ጀምራል። ከዛ ትቀመጣላችሁ። ከዛ ስልክሽ እየጎረጎርሽ ነው የሚሆነው እና ፋዘር ቁጭ ባለበት ድንገት ውሃ በብርጭቆ ወይ የሆነ ነገር ድፍት ታደርጊያለሽ እና እሱን አይነቀው ምናምን ወደ አንቺ ነው ምግቡ ላይ። ከዛ ድንግጥ ብለሽ ነው በቃ የምታየው። ጮኸ አልጮኸ ከዚህ ጋር እዛ ሲል ላይ ግን እንደፈለግኩ ነው ማለት ነው። እንደመጣልኝ ነው ኢምፕሮቫይዝ እንዳደረኩት ነው ማለት ነው። ከዛ ልክ ፋዘር እንዲህ ምንም አይነት በቃ ይህን ስልክ ቁጭ አድርገሽ መብላት አልችይም አለ እንዴ ምን በሰላም አልቀመጥ በቃ ሻይ ቅጠሉ ዝም ብሎ ነው የሚመጣው ይመስልሻል? ለሻዩ አታስቢ፣ ለብርጭቆ እንደው ምንድን ነሽ? ቆይ አንቺ እንዴ ምን መከራ ገባ ለምትበይው እንዴ? ስልክ ላይ አይንሽ ካልተጫነ እህል አትበይ። ከዛ በጣም ሎንግ ሳይለንት እንትን ነገር ይኖራል። ከዛ መጨረሻውን ቆይ እዛው ያው መጨረሻውን ባይ ዘ ዌይ ብዙ ጊዜ እየሰራው መጨረሻውን እንትን ነው ማለት እና ቴሌግራም ሴቭ ላይ መልከው ግን ብዙ ጊዜ እንደዚህ ለአሁን ለእናንተ ለማሳየት ነው። ራሴ ይገባኛል ላይ ትንሽ ነው ቮይስ የሚገባው። ከዛ አባትየው እንዲህ ብሎ ይጮሃል። ከዛ ልክ ሲሉ ሲጀምር ጸዴ ሙድ ላይ ነው በደንብ ነው የምሰራው። ጸዴ ሙድ ላይ ካልሆንኩኝ ግን አትሊስት በደንብ ካራክተር እሞክራለሁ። አልሞክርም አላችሁ ጸዴ ሙድ ላይ ማለት ነው። ኧረ እዚህ ጋር እንደ ኧረ በስመ አብ ቦልድ ቮይስ ሰራሁት ለእናንተ አወራለሁ። ምን መከራ አሁን ይሄን ሁሉ ማዳመጥ ሰለቸኛል። እስከ ግማሽ አታዳምጪውም ይሄን ወደዚህ ወሬ የምታወሪኝ ፓርት ኦኬ። ግን ቴሌግራምሽን ደግሞ ቼክ ማድረግ አለብሽ። ቴሌግራም ቼክ አድርገሽ ነው አልከረሳሽው አትሰሪው ረሽም ቀን ይቆያል። እባክሽን ይጻፍ ለአሲስታንትሽ ንገሪያት። ላቭ ብንችል ነገ በማርያም ነገ ቤት ስትመጪ የአንቺ ተቀርጠኛለች ወይ የተቀርጠኛለች የአባትና የልጅ ካራክተር ቪዲዮ አለኝ። ስሪ ሳንሰሪ አትወጪም ምናምን በይን አስጨንቂ። ከሰራሁት ኤዲት ማድረግ ደግሞ ግዴታ አለብኝ። ገባ አያችኋ እየሰራሁትን እያልኩት እንደሆነ አንቺ የምር የሚያስጨንቅሽ ሰው ያስፈልግሻል ምናምን እያላችሁ ነው። እና ጸዴ ኮንተንት ነው የሚመጣው። ሰው እንደዚህ ነው አይዲያ ይመጣልኝ። ያያችኋል። ድንገት ዛሬ ደግሞ ካሜራ ላይ ካች ማድረግ ዋው እና ከጓደኞቼ ጋር ሳወራ ዘፈን ሳዳመጥ ፊልም ሳይ ምንም አዲስ ነገር የለውም። በቃ ሁላችንም እናሳልፈውን ነገር ከዛ ደግሞ የአንዳንድ ሰው ኤክስፒሪየንስ ሲነግረኝ እያወራ ምናምን እንዲህ ቁጭ ብዬ አንዳንዴ ደግሞ እንዲህ ማስታወቂያ ራሱ የማስታወቂያ አይዲያ ብዙ ጊዜ እዛው ነው ይመጣልኝ። በነገራችን ላይ ግን አለ አሁን መጥቶልኛል ምናምን አይደለም ግን ዝም ብዬ አዳምጣችኋለሁ። ግን ደግሞ ምንድነው ብዙ አይነት አይዲያ ማምጣት እየቻልኩኝ እኔ አሁን ብዙ ጊዜ ካራክተር ስለምሰራ የድራማ ካራክተር ብቻ ስለምሰራ ለእናንተ እንዳያፈነግጥም እፈራለሁ። ከዛ ደግሞ ሌላ ካራክተር ሆኖ ሲመጡ ወንድምና እህት አይደሉ እንዴ እንዳትሉ ደግሞ እፈራለሁ። አሁን በደንብ ካራክተር መለያየት እፈልጋለሁ። ራሴ ሆኜ መጫወት ብዙ እፈልጋለሁ በደንብ ማለት ነው። ሰዎችንም መክተት እፈልጋለሁ ቪዲዮ ላይ ግን ይሄ ካራክተሮቹን መተው አልፈልግም። ምን መሆኑ ምን እንደሚሆኑ ያለን
እና ዛሬ አንዱ ምን አለኝ? ኧረ ልንገራችሁ ይኸውላችሁ አሁን ካልነገርኳችሁ ምግብ ከበላሁ እራሱ አለ ልንገራችሁ። ፋርማሲ ሄድኩኝ። ፋርማሲ ገባሁና በእናት እያሳከከኝ ነው እና አልኩት። ሊያየው ይችላል ይሄ ቪዲዮ እንትን ነው። ዛሬ ፀጉር ቤት ብትለኝ ጥሩ አንዷ ቆይ ልንገራችሁ፣ ነግራችሁ ነው ማለት ነው። ፀጉሬን እየታጠብኩ ነው እንትን ብያለሁ። ከዶሆ ነው የመጣሁት። ቢምቢ በጣም በልቶኝ ነበር። እዛ እንደውም በደንብ አላከኩም። በጣም ብዙ ቢምቢ አለና የሆነ ሰዓትኛ ደግሞ በጨለማ መብራት እየሰራ ስለነበረ ጌጤ ሻዩ ፈላ እንትን በማታ እየቀረጽን ስለነበረ ከነ ቢቦይቶ ሚጋ ምናምን ልክ የሆነ ሰዓት ላይ መብራት ጠፋና በማታ ደግሞ ላይ ስታበሩ ተቀላችሁ ነፍሳት እናንተ ጋር ነው የሚመጡት። እና ደግሞ ማማራር አንችልም እኛ ነን የሄድንባቸው ነው ከተማርኩት አይነት ነገር ስለነገራችሁ እና በቃ ብዙ እያማራርኩ አለ። በጣም አሽቶኛል። ዶሆ ቢምቢዎቹ ነው አልደበረኝም። በጣም ቆንጆ ጊዜ ነው ያሳለፍኩት። እግዚአብሔር ብዙ ነገር ተምሬበታለሁ። ሀቅ ለመናገር አሚን እንትን እየሆንኩባችሁ ነው ታውስከን እና ቢምቢዛ በልቶ መጥቶ ነው። ወይኔ ግን ታሪክ ማስረዘም ወደ ፖይንት ልግባ እና ደግሞ እንደዚህ አይነት ሰው ደግሞ ለእኔ ደግሞ ትዕግስቴን ነው የሚያሳጣኝ። አሁን እንደሚያወራ ሰው ደግሞ ቁጭ ብዬ ማየት አልችልም። እሺ ግን ተው ከዶሆ ተመለስኩኝ እና ከዛ ይልቅ እዚህ እያሳከከኝ ነው በጣም ቢምቢው ከዛ ይልቅ ማለት ነው። እና ፀጉር ቤት ሆኜ እዚህ ጋር አስበላኝ እና እንዲያካለሁ አየችኝ፣ ሁለቴ አየችኝ፣ ሶስቴ አየችኝ። ከዛ ደግሞ እግሬ የገባው ሁክታ ቤት በቃ ደግሞ ማቆም አልፈልግም ብላችሁ ነው የምታውቁትና ስማ ማከክ ግን እግዚአብሔርን መጥፎ ነገር ነው። ከዛ ምን ትለኛለች? በእንትን ሳሙና ለምን አታጠቢም አትለኝም? ወይኔ ጉዴ ፈላ ጌጤ። ኧረ እኔ እንትን ብያለሁ ሻወር ወስጄ ነው የመጣሁት አልኳት። አንዳንድ ሰው ግን በቃ ችግር አለበት እንዲህ ሻወር ወስጄ ነው የመጣሁት። እኔ እኮ እንደው ራሴን አላስረዳም። በጣም ነው የምናደደው ሰው ሲጠይቀኝ አይ ሻወር ወስጄ ነው የመጣሁት። ተለቅ ያለች ሴት ስለሆነ አይ ሻወር ወስጃለሁ እኮ ሙቀት ቦታ ነው። ለምን እንደዛ ሳትለኝ እግዚአብሔር ምስክሬን ይኸው እንደዛ ሳትለኝ በቃ ሳክ ስታይኝ በቃ የደም መቆሸሽ ነው ታጠቢ ምናምን ድሮ እንደዛ ነበር ይባላል። ታጠቢ ገላሽ ምናምን እንዳትለኝ ብዬ ድሮ እኮ እኔ እኮ አላብራራም እኮ ለማንም ሰው እግዚአብሔርን የምፈልገውን። ከዛ ዝም ብዬ ሳክ አሰር እንዲህ ስልባት ፀጉሬን አቆምኩና የሆነ ከሙቀት ቦታ መጥቼ እኮ ነው ቢምቢ አስቸግሮኝ አልኳት። እግዚአብሔርን እንዲህ ብያታለሁ። ከዛ ይርባል ያርግል እያልኩ ነው እያልኩ ምን ትለኛለህ? ለምናት ይሄ የሆነ መታጠቢያ ሳሙና አለ አትለኝም? ኧረ ግን ታጠብ አሁን ራሱ እኮ እያከኩ ነው። ኧረ ታይ በሉ እንዴት ልበል አይደለም አልኳት። ሁለተኛ አስረዳው እግዚአብሔር ነው እንትን አይደለም ከሚሞቅ ቦታ መጥቼ ነው ከእንደዚህ ዶሆሎጅ ብያወራ እና ቢምቢ በልተውኝ እዛ ራሱ አላከኩ ነበር። እዚህ ነው እያሳከኩኝ ያሉት። ምን እንደሆነ ከይዞ አላውቅም አልኳት። ይሆናል እስቲ የሆነ ቀዝቃዛ ነገር እሷ ማለት ነው ለማለት ፈልገች ቀዝቃዛ ውሃ ነው። ከዛ ሴትዮ በቃ ታጠቢ ያለችኝ ነው ይደብረኝ። ከዛ ግን ተረዳች መሰለኝ። ከዛ በኋላ ግን ምን አገባኝ ብዬ ወደ ማካከ ቀጠልኩኝ። አሁንም እያከኩ ነው ታይሏል። ከዛ ፋርማሲ ነበር ታሪክ አይደለም የፋርማሲውን ነግሬያችሁ ነው ማለት ነው። ከሞን በኋላ ታሪኬ ጨርሼ ነው የምወጣው። ፋርማሲ ገባውና ረስቼው ነበር ወሬው እንዴት እንደተጀመረ ራሱ። ፋርማሲ ገባውና እንትን አልኩኝ። ኧረ እየበላኝ ነው አልኩት። ሰንተ ደግሞ ችግር ነው በጣም ይለ ቢምቢ እየበላኝ ነው አልኩ። ፈገግ አሉ ሁለት ሰዎች ሳቁ። ከዛ ለቢምቢ ምንድን ነው እንትን የሚልሽ? አይ ቢምቢ ነው ከሙቀት ቦታ መጥቼ ነው። ኦኬ ሌላ ነገር የለውም ምናምን ጠየቀኝ። አዎ ብዬ መድኃኒቱ ሰጠኝ። ከዛ የሆነ ልጅ እዚህ ጋር አንቺ በጣም ትመጪ ነው ያው ቴንክ ዩ ምናምን ብዬ ትቼዋለሁ። ከዛ ለምሳሌ ለኋላ አትከኪ ተይ ሌላ ነገር ይሆናል እንትን ምን እያልኩ ነበር? ያስቅሻል። ኦኬ አንዴ አይጨርስላቸው እና ትሙት አእምሮዬ ላይ ያለውን ነገር ሳልነግራቸው ማጫን ይጨነቃሉ። አራሴ ምንድን ነው ሳላወራቸው ብዬ ከዛ ልጁ ምን አለ ይመስላችሁ? አንዴ ወደ ጉዳይ ልግባ። አሁን ራሱ የጀመርኩት ወሬ በምን እንደተነሳ ራሱ ደስ ከዛ እዛ ያለው ልጅ ምን አለኝ? አንቺ ለምንድን ነው ለምን በጣም የምትመችኝ በቃ የቀለድሽ እኮ ነው የምመስለው ነው ማለት ነው። ቴንክ ዩ ነው ማለት ከዛ ምን ይገኛል መልሶ አብረሻት የምትሰሪያት ልጅ አለኝ እንዴ? ኧረ በቃ አላወቀኝም። ብዙ ጊዜ ሜርኩሪ ስለሚያመሳስሉኝ በቃ ሜርኩሪ ነው ደግሞ የሚለኝ። ኧረ እኔ አይደለሁም ምናልባት እህቷን ካለ ብዬ እኮ ነው። ኧረ እኔ አይደለሁም ምን ያሁን እንደው አይደለሁም አልኩት። አይደለም
አብረሻት መስያት ልጅ ምናምን ማነች ሌላ መስያት ልጅ ለካ ሙድ እየያዘብኝ ነው ካራክተርሽን ማለት ፈልጉ ነው እና እንደዚህ ፍሬዝ እኔ ራሱ እወዛገባለሁ የትኛዋ ምናምን ብዬ እና ፒስ ነው ናቲ ሰላም በይ ምናምን ሲል ማነው ናቲ ነው ኦላ ካራክተሩ አረላችኋለሁ ወይ ደግሞ ዘርቢ ወሳ ናቲ ይባላል ምናምን ብላችሁ ደስ ይለኛል ካራክተሩን ሰው ያውቀዋል ለካ እንደዛ ነው እንደዛ ለማለት ፈልጌ ነው ታሪኩን አስረዝሜ ግን ነገርኳችሁ ፖይንቱን አለመርሳቴ ጎብዣለሁ ለራሴ ኦኬ ለጣ እና ይመቻችሁ ከዚህም በኋላ ምግብ አቅርቤ አላወራም ግን ሐሳብ ከመጣልኝ ደግሞ ለጌጤ ነገራትና እየበላው አይደለም እየበላው ከነገርኳት ማለት በየበላው በቃ ሳይሻል ለኋላ ቆይ በእናትሽ ተረጋጊ ቻው በቃ